አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦቼ ዛሬ የምንሰራው ሙልክያ ነው። ሙልክያ በሁለት አይነት መንገድ ነው የምንሰራው። ዶሮ አቅርቤ ያለው ሽንኩርት 3 ራስ አቅርቤ ያለው ነጭ ሽንኩርት 3 ራስ ሎሚን በዚህ መልኩ ቆረጥረጥረጥ አረኩት። ምክንያቱም ዶሮ ማጠቢያ ስለሆነ ዶሮዬን ቆራርጬዋለሁ። ኦሬዲ ዶሮዬን ቆራርጬ እዚህ ጋር አድርጌ በሎሚና በጨው ሙልጭ አድርጌ ነው የማጥበው። ዶሮ በጣም ነው መታጠብ ያለበት። ሙልጭ አድርጌ ካጠብኩት በኋላ ዶሮዬን እንግዲህ እንደዚህ አሸዋለሁኝ በሎሚ እያደረኩኝና ጨው ጋር አድርጌ ዘፍዘፍ አድርጌ ነው የማስቀምጠው ለትንሽ ደቂቃ ያክል። ከዛ ማወቅ ያለባችሁ ነገር ዶሮ ሽታ ስላለው ሙልጭ ካላለ ሙልክያም ላይ ሆነ ምንም ላይ ሆነ የሆነ ደም የሚል ቃና አለው እና እሱን ለማስወገድ በዚህ መልኩ ዝፍዝፍ ማድረግ ትችላላችሁ። ነጭ ሽንኩርት 3 ራስ ነው ያረኩት። ምክንያቱም ሙልክያ በተፈጥሮ ነጭ ሽንኩርት ይፈልጋል። በጣም ነጭ ሽንኩርት ያስፈልገዋል ማለት ነውና 3 ራስ ነጭ ሽንኩርት በዚህ መልኩ እየላጥኩኝ ነው። እሱን ላጥ ላጥ አድርጌ እከትፈዋለሁ በድቅቅ ባለ መልኩ ማለት ነው። እና ውዶችዬ በዚሁ አጋጣሚ ምን ልላችሁ ፈልጌ መሰላችሁ፣ ሙልክያ ጠቅሞን ልንገራችሁ። ሙልክያ ማለት በቃ ስትበሉት ጣዕሙ ለየት ይላል። በጣም ልስልስ ያለ ነው። ከዛ ደግሞ ጥቅሙ ምን መሰላችሁ፣ ሆድ ድርቀት ላለበት ሰው፣ ሆዳችሁ ድርቀት ኑሮባችሁ ሽንት ቤት ስትሄዱ የምትቸገሩ ካላችሁ ሙልክያን እንደዚህ በዚህ መልኩ ስር ተርጋችሁ መመገብ ትችላላችሁ። ይሄውላችሁ ያያችሁ ዶሮ የተዘፍዝፏል በሎሚ በጨው ቀይ ሽንኩርትና ነጭ ሽንኩርቱን እንደሰያችሁ ነው። በውሃ ጥቤዋለሁ። ድስቴን ሁለቱንም ለኮስኩኝ ማለት ነው። ምክንያቱም ሽንኩርቴን ቆርጬ እዚህ ጋር ያለው ከነጭ ሽንኩርት ጋር አድርጌ እዚህ ጋር ምን ልሰራበት እንደሆነ ተመልከቱ ማለት ነው። ግጥም ማረኩት ያው ይብሰልና ምን እንደምሰራበት ታውታላችሁ ማለት ነው። በዚህ ጋር በጎን ድቅቅ አርጋችሁ ቀይ ሽንኩርት ትከትፋላችሁ። ድቅቅ አርጌ ነው የከተፍኩት፣ ምክንያቱም ቀይ ሽንኩርት አይፈልግም በነገራችን ላይ ሙልክያ። ግን እኔ አድርግበታለሁኝ ጥሙኝ ነው እንዲበላ የምፈልገው። ምግብን ስሰራ ጥሙኝ እንዲበላ እፈልጋለሁ እና እንትን እላለሁ። ሽንኩርቴን በመሃል እያማሰልኩኝ ነው። ቅድም ነጭ ሽንኩርትና ቀይ ሽንኩርት ጨምሬያለሁ አይታችሁ ከሆነ። ከሌላኛው ድስትም የአንድ ራስ ሽንኩርት ታረኩበትና ነጭ ሽንኩርቴን እንትን ማለት ጀመርኩኝ። በዚህ ምክንያቱም ስከትፈው ድቅቅ እንድልልኝ እንደዚህ ፍርጥ ካረጋችሁት ስከትፉት በቀላሉ ድቅቅ ይልላችኋል። ድቅቅ ማለት ባህሪ ያለው እንደ መፈጨት ነገር ይሆናል እና በዛ መልኩ እያደቀኩን ነበር። ሽንኩርቴ እንዳይቃጠልብኝ በመሃል መሰል እያረኩን ነበር። ዶሮዬን ጥብ አድርጌ አያችሁ ጭምቅ እያደረኩ ነው እያረኩት ያለሁት። ከዚህ ጋር አሁን ዶሮዬን ጥብስ አድርገዋለሁ በሽንኩርቱና በነጭ ሽንኩርትና በቀይ ሽንኩርቱ አብሬ ጠብሰዋለሁኝ ውሃውን መጠጥ እስከሚያደርግ ድረስ ማለት ነው። ስለዚህ ወደ ነጭ ሽንኩርታችን ተመለስን። ነጭ ሽንኩርታችንን በዚህ መልኩ እያደቀቅን እየከተፍን ይገኛል ማለት አሁን ላይ እንትን እያልኩ እየቀጠቀጥኩ ነው ማለት ትችላላችሁ። ግን በደንብ ነው የምከትፈው ማለት ነው። ድቅቅ አድርጌ እከትፈዋለሁኝ። ምክንያቱም መውቀጫ ስለሌለኝ በዚህ መልኩ ነው የምወቅጠው ማለት ነው። አሁን እንግዲህ መውቀጫ ካላችሁ እንደዚህ መቸገር አትቸገሩም። መፍጫ መቆጫ ካላችሁ በቀላሉ እንትን ትሉታላችሁ። እኔ ግን ስለሌለኝ በቢላና በጣውላዬ በዚህ መልኩ ነው እየሰራሁት ያለሁት። ድቅቅ የማደርገው ማለት ነው። አያችሁ ድቅቅ ብሎልኛል፣ እንደምፈልገው ሆኖልኛል። አሁን ምንድነው የምፈልገው? መጥበሻ ነው። መጥበሻ አድርጌ እንጠብሰዋለን ማለት ነው። በመጀመሪያ ግን ድስቶችን እጥዳለሁ። ምክንያቱም 2 ድስት ነው ያቀረብኩት። 2 አይነት ሙልክያ ነው የምንሰራው። 2 አይነት ነው የምንሰራው። ታውታላችሁ። አንዱን እዛ አንዱን እዚህ ለኮስኩኝ፣ ዘይቴን ጨመርኩኝ። ምክንያቱም ሽንኩርት ቅድም ድስቶቹ ላይ ሰረግ አይታችሁ ከሆነ አድርጌያለሁ ማለት ነው። እዚህኛው ጋር መጥበሻዬም ጋር ነጭ ሽንኩርቱን አድርጌያለሁ። እዚህ ጋር ዶሮዬን እየበሰለ ነው። እዚህ ጋር ደግሞ ያው ሽንኩርቶችን እንደምታያቸው ናቸው። 4 ነገሮች ጥጃለሁ። ምክንያቱም በሁለት ድስት ማለት ትችላላችሁ እናንተ። ግን እኔ ፈጠን ብዬ መጨረስ ስለምፈልግ
ጋዙን በሙሉ አስይዤዋለሁ ማለት ትችላላችሁ። መካከለኛው ሲቀር በቀር እና ሽንኩርቴ እንዳይቃጠልብኝ በዚህ መልኩ አማስላለሁኝ። ሁሉንም እያማሰልኩኝ ነው ስራዬን በቃ የማፋጥነው ማለት ነው። እኔ አንድ ነገር ላይ አንድ ስራ ላይ ችክ አልልም። ስራዬን በቃ መስራት ያለብኝን ቶሎ ብዬ እዛ አካባቢ በቃ መወገድ ነው የምፈልገው ማለት ነው። አንድ ቦታ ላይ ብቻ ቁጭ ብዬ አልውልም። ምክንያቱም አንደኛ ነገር የመዳም ቤት ስራ ታውቁታላችሁ እና አብዛኛው የመዳም ቅመሞች የመዳም ቤት ስራ ብዙ ስራ አለብን እና በፍጥነት ነው የሆነን ነገር ስሰራ እና ዶሮዬን በመሃል እየበሰለ ነው። ማጂ ጨመርኩበት። ያው ማጂ ያጣፍጣል። ማጂ ጨመርኩበትና ዶሮዬን ድጋሚ እንደዚህ መሰል መሰል አድርጌ እገጥመዋለሁ። የራሱ ውሃ ነው እንጂ እኔ ውሃ አልጨመርኩም እንትኑ ላይ ማለት ነው። ዶሮ ላይ የራሱ ውሃ ነው። እዛ ነጭ ሽንኩርት ያስፈልገው ነበር። ነጭ ሽንኩርት የጨመርኩበት ነው። አያችሁት? ነጭ ሽንኩርቴን ጨመርኩበት ማለት ነው። ድስቱ ላይ በዚህ መልኩ እየጠበስኩት ነው። እዚህኛውም ቀይ ሽንኩርታችን አለ። ያኛው ስለበሰለ ቀይ ሽንኩርት ነጭ ሽንኩርት ጨምሬበታለሁ ማለት ነው። እንግዲህ እንደምታዩት በዚህ መልኩ ጠበስ ጠበስ እያደረግነው እንገኛለን። ማሮችዬ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮ እየታየልኝ እየወጣልኝ አይደለም እና ሼር አድርጉልኝ። ይሄ የተፈጨው ያልተፈጨው ሙሉክያ ነው ቅጠሉ ማለት ነው። ሰነ ቅጠሉ ነው። ይሄኛው ደግሞ የተፈጨው ሙሉክያ ነው ማለት ነው። ያልተፈጨው ሙሉክያ ነጭ ሽንኩርት ቅድም ስጨምር አይታችሁ ከሆነ መጀመሪያ ከሽንኩርቱ ጋር ነጭ ሽንኩርት መብሰል አለበት። ከዛ ሙሉክያውን ስታደርጉበት እንትን ይላል ማለት ነው። እዛ ፍን ብሎ ምናምን ጣዕሙን ይዘው የነጭ ሽንኩርቱ ማለት ነው። ምክንያቱም ሙሉክያ ነጭ ሽንኩርት በደንብ ነው የሚፈልገው እና ሙሉክያ እንደዚህ እያማሰልኩ ግጥም አድርገው ያለው ይሄኛው ማለት ነው። በደንብ ነው የምናማስለው ምክንያቱም ቅጠል ነው መዋሃድ ያለበት ከነጭ ሽንኩርቱ ጋር ከዘይቱ ጋር ከሁሉም ጋር በደንብ እናዋህደዋለን። ከዛ ካሪ ቅመም ጨመርኩበት። የተወሰነ ጨመርኩበት ያን ያህል ብዙ የሚባል አይደለም። ብቻ ጣዕሙን አሪፍ ያደርገዋልና እኔ በዚህ መልኩ ነው የምሰራው። እዚህ ጋር የተፈጨው ሙሉክያ አለ። ያችሁት የተፈጨ ሙሉክያ አለ። ይበቃዋል እና የቀረችውን ነጭ ሽንኩርት እንደዚህ እጠብሳታለሁ ማለት ነው። ያኛው አይበቃውም። ሰነቀጠሉ ያለው ሙሉክያ አይበቃውም፣ ገና ነው፣ አላጠፋሁትም። ይሄኛው ዶሮአችን በስሏልና ወደ ተፈጨው ሙሉክያ የተወሰነ ዶሮዎች እና ስጋዎች እናደርጋለን ማለት ነው። ያችሁ የተወሰነ እዛ ጋር እጨምራለሁ ማለት ነው። እዚህ አንስቼ ወደዛኛው ማለት ነው። እና ሁሉንም እያካድኩት ነው ያለሁት። በፍጥነት ነው የሚጨርሰው። ዶሮዬን እንትኑን ማለት ነው የተጠበሰውን ዶሮ እዛ ሙሉክያው ላይ የጨመርኩት ማለት ነው። አብዛኛውን ከተፈጨው ሙሉክያ ላይ ነው የጨመርኩት። የተወሰነ እግሮቹን ምናምን ከጎመኑ ሙሉክያ ላይ የጨመርኩት ማለት ነው፣ ከቅጠሉ ማለት ነው። እና እዚህ ጋር ነጭ ሽንኩርቴ ጥብስ አለልኝ። አሁን ያው ካሜራ በእጀም ስለሚይዝ አለመቼኝ እያለ ስለሆነ ነው እንጂ ይሄውላችሁ እዚህ ጋር ዶሮና እንትኑ ምንድነው ሙሉክያው ነበረ። ሙሉክያ አያችሁ ጨመርኩት። አልሐምዱሊላህ ይታያል በደንብ ማለት ነው። ጨመርኩት በስሎ የበዛ ስለመሰለኝ ወደዚህኛው ነጭ ሽንኩርት ትንሽ ከፈል አደረኩለት። በቃ ትንሽ ጨው ጨመርኩበት። ሌላ ምንም የሚያስፈልገው ነገር የለም። ግጥም አድርገዋለሁ። ነጭ ሽንኩርት ጨምራችሁ ግጥም አድርጉት። ሁለቱም አሁን ጥብስ ብሎልናል። በምታዩት መልኩ አልቋል ማለት ትችላላችሁ። ኦልሬዲ አለቀ። አያችሁ በቀላሉ በፍጥነት ሁሉንም አድርጌ ጨረስኩኝ ማለት ነው። አቅርቤዋለሁ ሳህን ላይ አድርጌው። ይሄኛው ያልተፈጨው ጎመኑ ነው። እዩት ጎመኑ ነው። በቃ በጣም ነው ግን የሚጣፍጠው። ኧረ ቢስሚላ ስቀምሰው እንዴት እንደጣፈጠኝ ወላሂ ማለት ነው። እና ዋይ እና በዚህ መልኩ ጉርስ አደረኩት። ሎሚ መጥመቅ ከፈለጋችሁ ጥምቅ አድርጉበት፣ ጣዕሙን የበለጠ ያደርግላችኋል። እኔ ሲጀመር ሎሚ በጣም ስለምወድ ጥምቅ እያደረኩ ማንኛውም ምግብ ላይ ሎሚ እየጨመርኩ ነው የምበላው። የሚገርማችሁ ነገር እና ሎሚ በጣም አድናቂው ነኝ። የኛው የተፈጨው ነው።
የተፈጨው ትንሽ መለግለግ የማለት ባህሪ ያለው ቢሆንም ግን ለሆዳችን አሪፍ ነው። ላይክ ሰብስክራይብ እያደረጋችሁ አባይ እወዳችኋለሁ።